ሄሎ ሰላም ነው ወንድም። ሰላም። እሺ ብዛ እንኳን ደህና መጣሽ። እንኳን ደህና ቆየህ። ምን እንታዘዝ? እኔ ምክር ፈልጌ ነው። አንዳንድ ነገሮችን ካንተ እየሰማ አንዳንድ ጊዜ ነው አልፎ አልፎ ገብቼ የምሰማ ስርቁት ብዬ። እሺ ነገር እንኳን አይመቸኝም። ስለዚህ ቅድም ስለ ጓደኛ ብሎክ አድርግ ላልካት ልጅ እኔም ስለነዚህ ነገሮች ላወራ ፈለኩኝ። ምክሮች በጣም ብዙ ጊዜ ደስ ይለኛል። ከዛ እስቲ እኔ የሚጠቅመኝ ይኖር ይሆናል ብዬ ነው ወጣት። አፈቀርሽ? አፈቀርሽ? የት ይቀራል? ማፍቀር እኮ አይከለከልም። የት ይቀራል? ትንሽ ለየት ያለ ነው። ቆይ ማለት የት ነው የያዘሽ? ልክፍቱ ንገሪኝ። አይ በአካል አላውቀውም። እንደዚህ በአጋጣሚ ነው የታወቁት። እኮ የት ተዋወቃችሁ? በስልክ እኮ። በስልክ ማለት ምንም ፌስቡክ ላይ ነው? ኢሞ ላይ ነው? አይደለም። እንደ አጋጣሚ ሆነው የኔ ዘመድ ጋር ጸበል ቦታ ተገኘውና የኔ ዘመድ ደግሞ ስልክ የላትም። በሱ ስልክ ደወለችልኝ። ጸበል ቦታ ነው የተዋወቃችሁት? እሱ ቦታ እንኳን አይቀርንም። እዛ ቦታ እንኳን እንደው ጸሎት አድርገን እንኳን እዛም። እንዴት ነው ጸበል ቦታ የተዋወቃችሁት? እስቲ ንገሪኝ። እኔ ያው እዚህ ሌላ ሀገር ነኝ ያለሁት። የእኔ ዘመድ ጸበል ቦታ ትሄድና ያው ቀጥታ የምትደውልልኝ ስልክ የላትም ማለት እንደዚህ ስልክ የላትም የምትደውልልኝ ማለት ነው። እና እሱ ስልክ አለውና እሱን ጠይቀውና ስልክ ይደውልልኝ ትለዋለች። በሱ ስልክ ታወራኛለች። እሺ ታወራኝና ያው እሷ የምታወራኛ ወርታ ትሄድና እሱ ጋር ስልክ ቁጥሩ ስለሚቀር ከሳምንት በኋላ ደወለልኝ። ሀይ አለኝ። ሀይ አልኩት። እንደዚህ እያወራን ሰላም ምናምን ታባርና በዛኛው እስከ አንድ ወር ድረስ ጠዋትም ማታም እንደዛው ይደውልኛል። እሺ እኔም ያው ሰላማዊ አወራለሁ። ክፋት የለብኝም። ምክንያቱም ኖርማል አወራለሁ። እሱ ደግሞ የራሱን ነገሮች ያወራኛል። እንደዚህ የቤቱን ችግር የህይወቱን ቤተሰብ ልጆች አሉት፣ ግን ከቤተሰቡ ጋር አንድ ላይ አይደሉም። እና ግን ልጆች አሉት። ልጆቹ እናትየው ጋር ነው የሚኖሩት። ይሄንን እንግዲህ እኔ በአካል አላውቀውም፣ እሱ ነው የነገረኝ። እንደዚህ ያለ አሁን 7ኛ ወር ላይ ደርሰናል። እሺ እና እኔም ያው አንዳንድ ነገሮችን አወራለሁ። በዛ ምክንያት ለጓደኛ ምናምን ስጠይቀኝ አይ ጓደኛ የለኝም ነበረኝ፣ ግን ያው የለኝም አሁን ላይ አልኩ። እሱም እንደዚህ ቤተሰብ ነበረኝ ከ3 ዓመት እንደዚህ ምናምን ሆኗል፣ ተለያይተናል። እንደዚህ ማውራ ሰዎች ነበሩ፣ ግን ምንም ልንግባባ አልቻልንም። ያወራሉ በዛው ይቀራሉ አለ። እና በእኔ ካወራሩ ጥሩ እንደ ስብና ያለው ሰው ስለሆነ የሚያወራ ረጋ ብሎም ስለሚያወራ አንዳንድ ያለው ምድር ላይ ያሉንም ስለሚያወራ ጥሩ ሰው ነው ብዬ አሳምነኝ። እኔ በአካል አላውቀውም፣ ያኔ እሱም በአካል አያውቀኝም፣ ግን በፎቶ ምናምን የእሱን ፎቶ ልኮ እኔን ፎቶ ቦታ ነው የተዋወቅኩት ብለሻል ልበል ወይስ አይደለም? እንደ አጋጣሚ ሆኖ በጸበል ቦታ ሆኖ ነው ስልኩ የደወለልኝ። ጸበል ቦታ አይደለም፣ በአካል አንታወቅም። አታውቂውም? ስልክሽን ከየት ነው የደወለው? አነገርኩ እኮ ዘመዴ ጸበል ቦታ ነበረች። ዘመዴ ስልክ የላትም። እሺ ቆይ ምንድነው የምትፈልጊው አሁን አንቺ? እኔ አሁን ሌላ ደግሞ እንደዚህ በአካል የሚያውቀው ሰው ነበረ። በአካል የሚያውቀው ሰው
በአካል የማውቀው 2 ዓመት ሙሉ ጠፍቶ መጣ። ከተወሰነ ጊዜ በኋላ መጥቶ ይደውላል። 1 ወር ምናምን አካባቢ ይደውላል። እኔ የጸበሉን ቦታ ሰውዬ መቼ ጨረሽልን? አሁን ደግሞ ሌላ ቦታ እኮ ገባ ነው። የጸበሉ ቦታ እኮ ጨረስኩልህ። ስልክ ቁጥሩ እንደዚህ ነው የወሰድኩት። የወስዶ የደወለልኝ አሁን ላይ አንተ አልገባህም መሰለኝ፣ ግን እኔ እኮ ከመጀመሪያው ጀምሮ እያወራሁ ነበር እኮ። እሺ የጸበሉ ቦታ ሰውዬ ተጠናቀቀሽ። አሁን ሌላ ነው የምትነግሪኝ? ሌላ ሰው አለ ደግሞ እንደገና እዚህ ላይ እኮ ምንም መልስ አልሰጠኸኝም። እና አሁን ማለት ነው የጸበሉ ሰውዬ ላይ መወሰን አልቻልኩም። ጥሩ ለሱ እኔ በአካል ባላቆም በጣም ጥሩ ደረጃ ላይ እያወራኛለሁ። እኔም እንደዛው በስነ ስርዓት ነው እያወራዋለሁት። ከዛ እኔ ደግሞ አሁን ወደ ሀገር ሊሄድ ነው ከተወሰነ ከወር ምናምን በኋላ እና እንደዛ እመጣለሁ ከወር በኋላ ሲለው በቃ እንገናኝና ያለውን ነገር እናወራለን አለ። አዎ እንታወቅና እንደ አዲስ እንታወቀን እናወራለን አለ። እሺ ያልኩት። አሁን እኔ እዚህ ላይ ምክር ነው የፈለኩት። ምክንያት ይህን ሰው በአካል አላውቀውም፣ እሱም አያውቀኝም። ለማግኘት እና ላለማግኘት በቃ ሀሳብ ውስጥ ነኝ ያለው። ላግኘው ወይስ አላግኘው? የባለጸበሉን ሰውዬ አታግኝ ቦልኪው። እሺ ማታውቂውን ሰው ዝም ብለሽ በስልክ ሄሎ ስላለሽ ብቻ ልብሽን ጊዜሽን አሳልፈሽ አትጭ። ተጠናቋል። የብዙ ማብራሪያ የለም። ሌላ አለ? ሌላም በአካል ማቀሽ ደግሞ በአካል ማቆኝ። ያው በአካል ማቆ ይደውላል። ከ2 ዓመት በኋላ ጠፍቶ ነው የመጣው። ምክንያቱም 2 ዓመት ሙሉ የለም ነበር። እድሜሽ ምን ያህል ነው? እድሜ 27። አሁን እድሜ እየገሰገሰ ነው የሚል ስጋት አለብሽ? የማግባት እድሜ መገዝገዝ ቤት ይቀራል። ያው እየገሰገሰ ቶሎ ተፍተፍ ብዬ ላግባ የሚል ስጋት ቢጤ ነገር አለብሽ? አይ ስጋት ሳይሆን ያው መልካም ሰው ሲኖር ጥሩ ነው ማግባት። መቼስ አይከፋም እኮ እኔ እናት። አሁን አንቺ ሰው ሀገር ነው ያለሽው። ሰው ፍሬኗን ያዛርገሻት ሀገር ቤት በሰላም ስለመግባትና ነገሮችን ቀስ በቀስ የማየት ሂደቱ ስለመግባት ማሰብ አለብሽ እንጂ። ምክንያቱም አሁን አንቺ ግድ ነው አሁን ፍቅረኛ መያዝሽ። ምክንያቱም አሁን በስልክ የሚያወራሽ ሰው ጋር ምን ላድርግ ብለሽ ጨንቆሻል። እንደገና ደግሞ በአካል የሚያቀሽም ሰው ደግሞ መጥቷል። አሁን እያወራሽ ነው። ግዴታ ነው አሁን ሲንግል ብትሆኝስ እስክትሄጂ ድረስ አትሊስት ሀገር ቤት እስክትሄጂ እንደው እርፍ በይ እስኪ ሀገርሽ ሄደሽ እርፍ በይ፣ ከቤተሰብ ጋር ተገናኝ። ከዛ እስኪ አንዳንዴ ብቻችንን ሆነን ለጊዜው እስኪ ነገሮችን ዋይድ ማየት መጀመር አለብን እንኳን። ከዛ በኋላ ጸሎት ማድረግ፣ ከዛ የምንግባባቸው ሰዎች እንኳን ካሉ ከዛ ነገር ውስጥ ቀስ እያልን ፍቅር ሳይሆን ማህበራዊ ህይወት ላይ እየተግባባን መተን ከዛ በሂደት ይሄ ሰው ለትዳር ይሆናል የሚለውን ዲሳይድ ማድረግ ይሻላል እንጂ ሰው ሀገር ሆነሽ አውርተሽ ነገር ብትሄጂ የማይሆን ነገር ቢገጥምሽ ሚስት ልጅ ያለው ይሄ የተለመደ እኮ ታሪክ እኮ ሆነ። ሚስት ልጅ እያለው ነው ያወራኝ የነበረው። ትሰበሪያለሽ። በዚህ መጠን ልብሽን አሳልፈሽ ባሰጪና አሁን እስቲ በሰላም ሀገርሽ እኔ መክርሽ ሁሉንም እርግፍ አድርገሽ ተይና አሁን ዋናው ፕላንሽ በሰላም ሀገር ይልቅ የለፋሁትን እስቲ ልብላው መጀመሪያ ማለት መልመድ አለብሽ። ገብቶሻል? 27 ዓመትሽ ነው። አይኖ ስጋት ሊሰማሽ ይችላል እንደው ትዳር የሚለው ነገር ግን ግድ የለም። እግዚአብሔር ሲፈቅድ ነው ሁሉ ነገር የሚሆነው። እግዚአብሔር እንዲፈቅድ ደግሞ የሱንም እጅ እንዲገባበት ጸሎት እያደረግሽ ከዛ በአካል ሄደሽ ሰዎችን አግኝተሻቸው ምናምን ቢሆን መልካም። እሺ እሺ፣ አመሰግናለሁ። እሺ እኔም አመሰግናለሁ። መቼ ነው ግን እኔ ራሱ አሁን በቃ የቆሞ ቀሮች ማህበር ዋና ሊቀመንበር አርጋችሁ ሹማችሁኛል። ዞር ዞር ስንም የሚያገባን ጠፍቷል። ስለዚህ እንሄድበታለን። የቆሞ ቀሮች ማህበር አባል ሆኑ። እሺ ጋይስ፣ በዚህ አጋጣሚ እድሜያችሁ እየገሰገሰ ያለ 27፣ 28፣ 29 እንዳትፈሩ። 90 ዓመታችን ላይ ከፈለግን ፈታ ብለን ማግባት እንችላለን። ባይገባስ አለ ብላችሁ ደግሞ እንዳታፍ። ደሜ መራራ ነው። ለማንኛውም ኮይን ልስጣችሁ። የመጨረሻውን ዙር ኮይን ልስጣችሁ።
ኦልሞስት የቀረን 20 ደቂቃ ነው። ሶ በ20 ደቂቃ ውስጥ ኮይን ላስቀምጥላችሁና ጊፍት ልስጣችሁ። ከዛ በኋላ ላስት ነው ይሄ ኮይን ውሰዱ ከዚህ ከሳጥን ውስጥ ከ3 ደቂቃ በኋላ ግን ታብ ላረገ ሰው ነው የሚሰጠው። እሺ በጣም ብዙ ታብ ላረገ ነው የሚሰጠው። ሰው ታብ አርጉና ከ3 ደቂቃ በኋላ ቆጥሮ ሲጨርስ ሳጥኑን ስትነኩት ይሰጣችኋል። ከዛ ከሳጥኑ ውስጥ ኮይን ወስዳችሁ ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። እሺ ይኸው አስቀምጫለሁ። ይኸው ግን ታብ ካላረጋችሁ አይሰጣችሁም። እሺ አልሰጠኝም የምትሉ የሚያመልጣችሁ ሰዎች ታብ ላረጉት ነው የሚሰጠው። ሰው ታብ አርጉና ቶሎ ስትነኩት ይሰጣችኋል። ሄሎ ሰላም ሰላም፣ ጤና ይስጥልኝ አሌክሳ። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ምን እንታዘዝ? እሺ አመሰግናለሁ ስላስገባኝ። ትንሽ ምክር ከአንተ ፈልጌ ነው የገባሁት። እሺ ንገሪኝ። እሺ እኔ ከ3 ዓመት በኋላ የሆነ የምወደው ነበረ ልጅ ሰውን አስተዋወቀኝ፣ ዘመድ ማለት ነው። የሰው ሀገር ያለው ነበረ። እያወራን እያለ ኢትዮጵያ ከገባው በኋላ ነው እኔ እንትን ፍቅር እንዳለው አወቅኩት። ሰማል አሌክስ ቱርክ ይሰማል። ምን ብለው ነው ያስተዋወቁሽ? ዘመድ ምን ብለው ነው ያስተዋወቁሽ? ያስተዋወቀኝ ዘመዴ ነው። እንትን ነው አስተዋወቂ ብሎኝ በቃ በውስጥ እያወራን ተለማመንና በቃ ፍቅረኛ እንዳለኝ ጠየቀኝ። የለኝም አልኩት። እንደዚህ በቃ ወድር ምናምን መክረኝ፣ ብርሽኛ ዘመድ አትመኝ ምናምን ሲለኝ በቃ ይሄ ጥሩ ሰው ነው ብዬ በቃ ወደድኩት ማለት ነው። እሺ ኢትዮጵያ ከገባው በኋላ በቃ ከሱ ጋር ምናምን ተገናኘን። ከዛ በኋላ እዚህ ከተመለስኩ በኋላ ነው ፍቅረኛ እንዳለው የሰማሁት። አልነገረኝም። ስልኩ ውስጥ ፈት ነው ይሄ ያክስቴ ልጅ ነው እንጂ የሚለኝ ፍቅረኛ እንዳለው አልነገረኝም። ስልኩ ውስጥ ስልኩ ውስጥ ፎቶ ምናምን አብሮ የተነሱ ምናምን ሳየው እቺ ማናት ምናምን ስላት በአካል አግኝተሽው? ኢትዮጵያ ገብቼ ነበረ። በአካል አግኝቼዋለሁ፣ ተገናኝተን ነበረ። እሺ ከዛ በኋላ በቃ የቤት ኪራይ ከፍልኝ ይለኛል ምናምን፣ ግን ብር አልሰጠሁትም። ከሱ ጋር ተገናኘን እንጂ ብር ምናምን አልሰጠሁም። እሱ ጠይቀኛል፣ ግን እኔ አልሰጠሁትም። በኔ አካውንት ስለሌለው አልሰጠሁትም። ስራ የለውም የቤት ኪራይ ክፈይልኝ የሚልሽ? ስራ አለው፣ ግን በቃ እንደገባው ይሄን አድርግልኝ ካላረሽልኝ ከኔ ጋር አትሆኝ ምናምን ይለኛል ማለት ነው። ጫማ ያልገዛሽልኝ 4800 ካልሰጠሽኝ ከኔ ጋር አትሆኝ ይላል። በቃ ስልክ ይዘጋብኛል። ብሎክ አድርጎኝ ደግሞ ከ3 ቀን በኋላ ብሎኩን ያነሳል። ያኔ ዝም ይላለሁ። ብሩን ግን አልሰጠሁትም። እውነቱን ተናገሪ። ልከሽለት አታውቂም? ብሩን አላኩለትም፣ ግን የአንገት ብር የራሴ ሰርቼ ነበር 4000 ሰጥቼዋለሁ። ወይስ ሌላ ሳንዱም አላክሽለትም? ብሩ በእኔ አካውንት ስላልነበረ አልሰጡትም። ግን እሱ ጠይቀኛል። በእኔ አካውንት አልነበረም ያስገባው፣ አላኩለትም። እሺ ከዛ አብረን እኔ 4 ወር ነበረ ኢትዮጵያ ተቀመጥኩት። እስከ 4 ወር ምናምን አብረን ተቀምጠን ነበረ። ከዛ እዚህ ከመጣው በኋላ ነው በቲክቶክ ፍቅረኛው እንትን ፍሬንድ ያደረገችኝና ያንቺን ማቅሽ ይመስለኛል ምናምን ብላኝ ጠይቀችኝና የልጄን ነው የምታውቂ ስትለኝ ፍቅረኛዬ ነው ምናምን ስላት ደነገጠች። እሷም ፎቶም ላከችልኝ። ይሄን ነው ስትለኝ አዋልኳት። ከዛ በኋላ ለካሱ የእሷን ኢሞ አስሮ ነበረ ማን እንዳወራት ምናምን። ከዛ እኔ የኔና የሱ ፎቶ ስልክለት አወቀ እኔ ከሷ ጋር እንዳማራ። ከዛ ከብሎክ አንስቶኝ መጥቶ ሰደበኝ ማለት ነው። ለምንድን ነው የምትናገራት? እሷ እንዳንቺ አይነት አይደለች ምናምን ብሎኝ ሰደበኝ ማለት ነው። ሳይነግረኝ ፍቅረኛ እንደሌለው። የአክስቴ ልጅ ናት ያላት ነች ፍቅረኛ? ያክስቴ እኔ ኢትዮጵያ እያለች ማና ስሉ ያክስቴ ልጅ ናት። የሰው ወሬ አትስሚ ሰው ሲነግርሽ ምናምን ለኝ ነበር ኢትዮጵያ። ከዛ በቃ
የሷም ተጣላች በሱ በኔ ምክንያት ምናምን ታጣልታ ምናምን ቤተሰቦች ምናምን ሰሙና ከዛ በይማ ግሩፕ አድርጋቸው እኔም ስለተጣለው ብዬ እሷን ማስታረቋቸው መቼ እንደተዋወቅን ምናምን ነግሬው ከኔ በፊት ነበረ እሷ የሰው ሀገር እኔ ኢትዮጵያ ሲገባ ሲል ነው እሷ ሰው ሀገር ሄደችው እኔ ወደ ኢትዮጵያ ሲገባ እሷ ላካት ማለት ነው እንደዚህ መቼ እንደተዋወቅን ምናምን ነግሬው ከዛ እሷ ነበረች ከኔ ቀድማ ተዋወቀችው እኔ 3 አመት እሷ 4 አመት ማለት እኔ ያወራ እሷ አብሮ ነበረች ስልካን ነበራት እሷ ደብቆ ነበር ከዛ በቃ አሁን ይሄን ጨርሻለሁ እዚህ ጋር ቆመ ግን ምንድነው የምትፈልጊው አሁን ሌላ ሰው ተዋውቃለሁ እዚህ ከመጣው 2 አመት ነው ሰው ጋር አሁን ደግሞ አዲስ ልጅ ተዋውቃለሁ ግን በቃ እሱ ሲያወራኝ በፊቱ ልጅ የሚያናግረኝ ነው የሚመስለኝ በቃ ያስጠላኛል በምን ተዋወቅሽ ደግሞ አይ ጓደኛዬ ያታስተዋወቀችኝ ዝም ብለሽ አውሪ ምናምን ስትለኝ ዝም ብዬ አወራለሁ ግን ፍቅር አላዘኝም ግን ያስጠላኝ እሱ ሲያወራኝ የበፊት እወድሻለሁ ምናምን ስለኝ የበፊቱን ነው የማስታውሰው በፊት ያናገረኝ ከኔ ጋር ምን እያለ የሚዋሸኝ እንደዛ ነው የሚመስለኝ እድሜሽ ምን ያህል ነው እድሜ አሁን 21 ሊሞላ ነው እሺ ሚውት አድርጊ እኔ ከ21 አመት እና ከ22 አመት ልጆች ህፃናት ጋር ተሰቃየው አረ ወይ እድሜያችሁ ይጨምር ወይ ደግሞ ግራ ገባኝ እንዴ ምንድነው ህፃናት ማሳደጊያ ውስጥ ምናምን ያለው እየመሰለኝ ነው በዚህ እድሜያችሁ ፍቅር ላይ ምንድነው የምታንጠለጥላችሁ እሺ ያንቺ ደግሞ ይባስ እሺ መጀመሪያ በዘመር ተዋወቅሽ ያክስቴ ልጅ ነው ስትባሉ አሚን ብላችሁ የምትቀበሉ ሰዎች ብዙ ያክስት ልጆች ያላቸው ፍቅረኞቻችሁ ምን እንደሆነ አሁን እንግዲህ ተማሩ ያክስቶቹ እናንተ ደግሞ ለሆነ ሰው ያክስት ልጅ ናችሁ ተብሎ ተዋውቃችኋል የመጀመሪያው ስህተት እሺ ልጅ ነሽ ሰው እንዴት 2 ጊዜ ስህተት ይሰራል የኔ እናት ምን ሆነሽ አንዴ ስህተት ሰራሽ በዘመር ተዋወቅሽ እንደዛ ተጫወተብሽ ፍቅረኛ ያለው ጭራሽ መጥቶ ሰደበሽ እንደሷ እሷ እንዳንቺ አይደለችም ያለሽ ለምን እንደሆነ ገብቶሻል እሷ ጫማ ትገዛለታለች የውስጥ ሱሪ የውስጥ ቁምጣ ትገዛለታለች ካልሲ ትገዛለታለች ቲሸርት ትገዛለታለች ጫማ የኪስ ፖኬት መኒ እያለች ትሰጠዋለች ቆሎ ብደፋም እያለች ወንድ ልጅ አይታወቅም ቆሎ ብደፋስ ብላ አንድ 20 ሺህ ብር 30 ሺህ ብር የሻይ ትሰጠዋለች ከቤት ኪራዩን ትከፍልለት እሷ እንዳንቺ አይደለች አንቺ አሁን እሷ እንዳንቺ አይደለች ብሎ ሲናገርሽ ያሰብሽው በምንድነው በቃ ቆንጆ ነች ምና አይደለም የኔ እናት እሷ ካንቺ በተሻለ ፈንድ ትለቃለች ጡረታ ትሰጣለች ግብር ትገብራለች ሰው ያን ስተሰራሽ እሺ እንለፈው ያ ቶፒክ ተዘግቶ ድጋሚ በጓደኛሽ ትተዋወቂያለሽ ምን ሆነሽ ነው ሰው እኮ አንዴ ነው የሚሸወደው ሰው እኮ አንዴ ነው ልቡ አንዴ እሺ ስተት አንዴ ነው ስተትን ሁለቴ ከደገምከው ነው ስተትነቱ የሚረጋግጠው ስተት ማናችን መኮን እንሰራለን ስትሄድ የመታ እንቅፋት ስትመለስም ከመታ ድንጋዩ አንተ ነህ ይባላል ምን ማለት እንደሆነ ገብቶሻል ቢያንስ ስትሄጂ እንቅፋት ከመታች ስትመጪ ዞር ማድረግ አለብሽ እንቅፋቱ ወይ ያይሽ መራመድ አለብሽ ድጋሚ ሌላ ጥፋት ሌላ ገጽ ትገልጫለሽ 21 አመትሽ ነው አርፈሽ ስራ ስሪ የኔ እናት ወንድ ምንም አያደርግልሽም በዚህ እድሜ ምንም ወንድ መጣ ሄዳ አይጠቅምሽም እመኚ 27 26 አመት ላይ ስትሆኚ ትዳር የሚያስፈልግሽ ከሆነ ያኔ ትዳር በዛ ጊዜ ታስቢያለሽ አሁን ወንድ አያስፈልግሽም ፍቅር ጅንጅን ምናምን አይጠቅምም እድሜሽም አይደለም ጊዜሽም አይደለም ልጅ ነሽ ስራ ስሪ ተማሪ እውቀት ራስሽን ማዳበር የተሻለ ከስደት እንዴት እወጣለሁ ገንዘብ ሴቭ አድርጌ እንዴት የራሴን ቢዝነስ ጀምራለሁ እንዲህ አይነት ትልቅ ነገሮች አስቢ እንጂ አትጃጃይ እሺ የኔ እናት ተግባባ አሌክስ አመሰግናለሁ እግዚአብሔር ያክብርልኝ
ከህፃናት ጋር እኔ ተቃጠልኩ፣ ጨጓሬ አረረ፣ ሽበት አውቀን እንዳበቀልኩ። እባካችሁ ሴቶች የውሸትም ቢሆን ከ21 አሳልፉት እድሜያችሁ። እንዴት ነው ነገሩ? እውነታቸውን ነው ግን ጋይስ። እስካሁን እኔ አሁን ዛሬ ራሱ ከክባል ከ22 ውልፍት አላለም እድሜ። ትስቃላችሁ። አረርኩ እኔ በተለይ ቅድም ሳውዲ ምን ልክፈትላ አልኩት ያለችው ልጅ ጨጓሬ እንደተቃጠለ በመድኃኒዓለም ማለት እንዴት እኔ ምን ከኪሴ ያውጣ። እኔ እኮ ምንም ግን ለምን እንደምናደር አይገባኝ። ለማንኛውም ኦሪጂናል ሞባይሎችን ማዘዝ ትችላላችሁ። እዚህ ዱባይ ውስጥ ያላችሁ በ24 ሰዓት ውስጥ ይደርሳችኋል። ለማዘዝ እዚህ ስልክ ቁጥር ዋትሳፕ ቁጥር አለላችሁ እዚህ ቲክቶክ ፕሮፋይል ውስጥ። ከዚህ ከኢማራት ውጭ ያላችሁ ደግሞ የትም ሀገር እንልካለን። ወደ ኢትዮጵያም እየላክን ያለ ነው። ስልክ ሽልማት መሸለም እንጀምራለን ብዬ ነበረ። አዎ እንጀምራለን። ትንሽ የቴሌግራም ቻናላችን ጆይን አድርጉ። 10 ሺህ ይግባና ከዛ በኋላ እንትን እንላለን ማለት ነው። ሽልማት ምንድነው? ኔትወርኩ አለ። ስለዚህ የስልክ ሽልማት ይኖረናል። ሸልማችኋለሁ እዚሁ ላይ። ግን የቴሌግራም ቻናላችን ትንሽ ይጨምር ብዬ ነው እንትኑ 10 ሺህ ይግባ። እስካሁን ጆይን ያላረጋችሁ ካላችሁ ጆይን አድርጉ። ቅርብ ጊዜ ያው የስልክ ሽልማት ይሸልማልን። እዚህ ላይ ጥያቄ ጠይቀልን ይችላል ወይ ብዙ ታቢ ያረገ ሰው ሊሆን ይችላል። ድንገት መጥቼ ቡም አድርጌው ሊሄድ ይችላል። ላስደነግጣችሁ ይችላል። ምንድነው ኔትወርኩ ዋይፋዩ? የቴሌግራም ቻናላችንን ለመቀላቀል ስቴፖቹን አሳያችኋለሁ። እዚህ ቲክቶክ ፕሮፋይል ውስጥ ስትገቡ ይኸውላችሁ እዚህ ጋር ይሄ እንትን ነው ፕሮፋይሉ ነው አይደለ? እዚህ ጋር ሊንክ አለላችሁ። ሊንኩን ስትነኩት አያስገባችሁም በቀጥታ እንደዚህ ሆኖ ነው የሚመጣው። ከዛ እዚህ ጋር ከላይ 3 ሰረዝ ነገር አለች። እሷን ትነኩና ከታች እዚህ ጋር መታችሁ ሁለተኛ ላይ ያለውን ኦፕን ብራውዘር የሚለውን ስትነኩት ያስገባችኋል ማለት ነው። ግልጽ ነው። ላሳያችሁ ድጋሚ። እዚህ ቲክቶክ ፕሮፋይል ውስጥ ስትገቡ ውስጥ ይሄ ፕሮፋይል ነው ቪዲዮ ምናምን ያለበት። እዚህ መሀል ላይ ሊንክ አለ። ሊንኩን ስትነኩት እንደዚህ ሆኖ ነው የሚመጣው። ከዛ ከላይ 3 ሰረዝ ነገር አለች። እሷን ትነካላችሁ። ከዛ ከታች ትመጡና እዚህ ሁለተኛ ላይ ያለው ኦፕን ብራውዘር የሚለውን ስትነኩት እንደዚህ ያስገባችኋል ማለት ነው። ቀጥታ እንደዚህ ያስገባችኋል። ግቡና እዛ ላይ ጆይን አድርጉ። እዛ ላይ ብዙ ለማዘዝም ከፈለጋችሁ ብዙ አይነት ሞዴሎች አሉ። ተመልከቱት። ኤኒዌይስ እዛ ላይ ጆይን ላረገ ነው ጊቫዌውን የምንሰጠው። እንደዛ እናረጋለን። እወዳችኋለሁ ሁላችሁንም። ነገ በተመሳሳይ ሰዓት እንገናኛለን። የከፋችሁ፣ የጨነቃችሁ፣ ተስፋ የቆረጣችሁ፣ ብቸኝነት የሚሰማችሁ፣ ጭንቀት ውስጥ ያላችሁ፣ ሰው የለኝም ብላችሁ የምታስቡ እኔ ወንድማችሁ ነኝ። መወለድ ቋንቋ ነው። ምንም ነገር ባይኖር ፍቅር ካለ እንችላለን። ፈጣሪ ነው ችግር የሚፈታው፣ ጭንቀታችሁ የሚያቃልለው። እኔ መንገድ ምክንያት ነው ልሆን የምችለው። ኑ አርጅቼም ከዘራይዤም ከእናንተ ጋር አለሁ። ምንም እንዳያሳስባችሁ። ስለዚህ እኔ ያለሁላችሁ፣ ጭንቀታችሁን እካፈላለሁ። ፈጣሪ ደግሞ በዛ መንገድ ምን ሊያደርግ ይችላል? እናንተን ሊረዳ ይችላል ነው። ነገ ደግሞ በተመሳሳይ ሰዓት እንገናኛለን። እወዳችኋለሁ። ራሳችሁን ጠብቁ። እርስ በርሳችሁ ተዋደዱ። አትጠላሉ። ጥላቻ፣ ክፋት፣ መከፋፈል ያለበት ቦታ አትገኙ። እኔ እንወዳለን ካላችሁ እኔ የምትወዱኝ ከሆነ ሁልጊዜ ፍቅር ያለበት ቦታ ሆኑ። እርስ በርሳችሁ አትነቋቆሩ። ተዋደዱ። አትጠላሉ። ያ ነው መለያችን መሆን ያለበት። ነገ እንገናኛለን። መርቀን እሺ። ጤና ይስጣችሁ። አትታመሙ። ክፉን ያርቅላችሁ። መቼም ችግር አይያችሁ። የነካችሁት ሁሉ ይብዛ። የሰራችሁት ይለምልም። የሰራችሁትን ይባርክላችሁ። ያላሰባችሁትን ሲሳይ ይስጣችሁ። ቆጥራችሁ ማትጨርሱትን በረከት ያስታቅፋችሁ። ክፉን ያርቅላችሁ። ሆስፒታል የምትሄዱት ሰው ለመጠየቅ ብቻ ይሁን። የጨነቃችሁ ጭንቀታችሁን ያቅልላችሁ። የጨለመባችሁ ብርሃን ያርግላችሁ። ከዛሬ ጀምሮ ክፉ አይንካችሁ። የሰው ፍቅር ይስጣችሁ። ተወደዱ፣ ተከበሩ። እድሜ በጤና ላይ ይጨምርላችሁ። እሺ፣ በሄዳችሁበት ሞገስና ክብር ይስጣችሁ። ሲሳይ ያላብሳችሁ፣ ጸጋ ያልብሳችሁ። እሺ፣
ነገ እንገናኛለን። እየመሸ ያለበት ሀገር ያላችሁ በደህና አደሩ። እየነጋ ያለበት ሀገር የምትኖሩ መልካም ቀን